ደግሞ ሌላ ምክንያት ፈልገን ብቻ አላውቅም። እባክህ ዜዱ እሙቲን ከኔ ውጭ የሚንከባከባት ማንም የለም። እና የሟች ፍቅረኛሽን እህት እዚህ ቤት ማምጣት ፈለግሽ? ምን አለበት ዜዱ፣ የባን አደራ ስላለብኝ እኮ ነው። እንደው ምን ቀን ነው አንቺን ልጅ ናት ብዬ ለሀና ያስተዋወቅኩት? ምን ነው በቀረብኝ ኖሮ። ውይ አባዬ የሚቀመስ ነገር ላምጣልህ? ቆንጆ አትክልት ሾርባ ሰርቼ ይላለሁ። በዛ ላይ ደግሞ ሰሞኑን የምግብ ፍላጎቱ ቀንሷል። ስለዚህ አሪፍ አድርጌ ነው የሰራሁልህ። የኔ ውድ ልጅ ሁሌም እኮ አንቺ የምትሰሪው ምግብ እኮ እንደጣፈጠኝ ነው። እጅሽ ይባረክ ከማለት ውጭ ሌላ ምን እላለሁ? ስለዚህ የሰራሁትን ሾርባ ላምጣልህ ማለት ነው። ቆይ ትንሽ ቆይ። ደግሞ ለምን በዚህ ልክ አትጨነቂልኝ? ያው መድኃኒቱን ለሟት ትንሽ ከወሰድኩ ደግሞ በቂ እንዴ። አባዬ እንደዚህ እያልክ እኮ ሰውነት ከቀን ወደ ቀን እየቀነሰ ነው ያለው። የኔ ቆንጆ ምን ነው የተጨነቅሽ ትመስያለሽ? ገባኝ። የወንድሜ ነገር ነው እንዲያስጨነቅሽ። ለሱ ምንም አታስቢ። ወንድሜ እኮ ከድሮም ጀምሮ ምግብ ላይ ብዙም አይደል እንዴ ወንድሜ? እስኪ ንገሪኝ፣ እንዲህ ስትይ ግን ምግብ ሰርተሽ አብልተሽኝ የምታውቂያት መስል? ወንድሜ እኔ እኮ ብሰራልህ ራሱ አንተ ምግቡን አቀምሶም አይደል እንዴ? ይልቅ ሀብልዬ ዛሬ በጣም ነው የራበን አይደል እንዴ? ሚርሲ በጣም እኮ ነው የሞረሞረ። ምግብ ነገር ታቀርብልኛለሽ? አዎ አክስቴ፣ እኔ ራሱ በጣም ርቦኛል። ሀብልዬ የማግዝሽ ነገር አለ? ሁሉንም ሰርቼ ስለጨረስኩኝ ምንም አያስፈልገኝም። አመሰግናለሁ። በዛው እኮ ሜርሲ ከአንቺ ሙያ ብትማር ብዬ ነው። ያው ወንድሜ ብዙ ጊዜ የአንቺ ሙያ ሲያደንቅ ሊሰማለሁ ብዬ። አሽሙር መሆኑ ነው? ቆይቺ ልጅን ምን አድርጊ ነው የምትሏት? አትቆጣ እንጂ አባዬ። እናግዝሽና ሙያ እንማር ማለት ምኑ ላይ ነው ጥፋቱ? ሜርሲ ተይ በቃ። ምን ሆነሻል? ወንድሜ እኮ ለራሱ በሽተኛ ነው፣ ታማሚ ነው። በዚህ ላይ ደግሞ ብትችት አንጨመርበት። ወንድሜ አንተ እኮ ልክ ነህ። እኔና ሜርሲ እዚህ ቤት ቁጭ ብለን ሀብል የሰራችልንን ምግብ እንዳሳማ ከመብላት ውጭ ሌላ ምንም የጠቀምናችሁ ነገር የለም። እመነኝ፣ ከዚህ በኋላ ይህን ባህሪያችን እናስተካክላለን። ይሄ ደግሞ አዲሱ የማስመሰል ድራማሽ ነው። ሰላም እንድና የተከበራችሁ የሰናት ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እነዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ነባሮችን ሀሳብ አስተያየታችሁን መጻፋችሁን እንዳትረሱ። ዛሬ ስለ ሀብል ነው የምናወራው ማለት ነው። ሀብል ድራማ በጣም አዳዲስ ነገሮች ተፈጥረዋል። እንግዲህ አጸደ በጣም ብዙ ስህተት እየሰራች ነው። አሁንም ሜርሲን በጣም ብዙ ማነው እያስነካቻት ትገኛለች። ሜርሲም ያው ዝም ብላ ያጸደን ምክር እየሰማች በጣም ብዙ አደጋ ውስጥ እየገባች ትገኛለች። እሱ ምንድን ነው የሚለውን አብረን የምናየው ማለት ነው። እና የተከበራችሁ ይቻላል የቤተሰቦች እንግዲህ ከምን እንደምጀምርላችሁ ራሱ አላውቅም። በጣም ብዙ ነገር ነው የተደበላለቀው ማለት ነው። እንግዲህ እዝራ እንዳያችሁት የቢኒን እህት ማርዳን ለማሳከም ከአሁን በፊትም ፈልጎ እንዳታታቃላችሁ። አሁን ደግሞ ግዴታ ፈልጎ ማግኘት ስላለበት እንግዲህ ከኩኩሻ ጋር ሆነው እንግዲህ ለማሳከም እዝራና ኩኩሻ እየፈለጓት ይገኛሉ ማለት ነው። ያው ኩኩሻ እንግዲህ ሁሉንም ነገር ከአሁን በፊት ቢኒ ስለነገራት የወንድሟ የቢኒን እህት እንግዲህ አደራውን ተቀብላ ነበረ። እንዳያችሁት ቢኒም ለእዝራ ቃሉን ሲሰጠው አደራ ቢኒ አደራ እዝራ እንግዲህ እኔ ቢኒ ነኝ፣ እህቴን ማርዳን አደራ የምሰጠህ ለአንተ ነው። አደራህን እህቴን አሳክመህ አድንልኝ። እኔ እንደዚህ አይነት ነገር ውስጥ የገባሁት እሷን ለማዳን ነው እንጂ ባለቤትህ ሀብል ምንም አይነት ወንጀል የሰራችው ነገር የለም። ይህንንም እንዳደርግ ያደረገችኝ አጸደ ነች በማለት እንግዲህ ቃሉን ሰጥቷል ማለት ነው።
ሜርሲም እዚህ ስራ ውስጥ እንዳሌለችበት እና ሜርሲ አጸደ እንድትገደል እንዳላደረገቻትም ተናግሮ ነበር። ነገር ግን የአጸደ እጅ እንዳለበትም ደብዳቤው ላይ ሰፍሯል ማለት ነው። እንዳያችሁት በአሁኑ ሰዓት ደግሞ አጸደ ቢኒን ያስገድለዋለች ማለት ነው። አጸደ ቢኒን ያስገደለችው እውነት ለሜርሲ አዝና ነው ወይስ ደግሞ የተጻፈው ደብዳቤ ስለሰማች ነው ወይስ ቢኒ ሜርሲን ያሳስራታል ብላ ስለፈራች ነው? አጸደ እዛ ቤት እየሰራች ያለችው ለማን ጥቅም ነው? አጸደ እዛ ቤት እየሰራች ያለችው 100% የራሷን ጥቅም ነው እያካሄደች ያለችው ማለት ነው። ምክንያቱም ወንድሟ እንኳን ባይሰጣት ውርስ እንግዲህ ሜርሲን ይህን ነገር እንዳደርግልሽ ይህንኛውን በስሜ ያድርግልኝ፣ አንዴ አክሲዮኑን፣ አንዴ መኪናውን፣ አንዴ አካውንትሽ ላይ ያለውን ገንዘብ እያለች ልጅቷን እንግዲህ እየበዘበዘቻት ነው ያለችው ማለት ነው። ይሄ አስመሳይነቷን ደግሞ እዛ ቤት ሁሉም ሰው አውቆባታል። እንዳያችሁት ማንም ሰው የምታወራውን ነገር እያመናት አይደለም። እንግዲህ እዝራም ወደ ሐኪም ቤት ከሄደ በኋላ ማርዳን ሲያት እንግዲህ በጣም በሕክምና እጥረት በጣም እንደተጎዳች እና ልጅቷ ደግሞ በጣም የመዳን ፍላጎት እንዳላት እንዲሁም ወንድሟ በጣም እንደናፈቃት ነግረዋለች ማለት ነው። ከአሁን በፊትም አጸደ የምትባል ሴት ረዳሻለሁ ብላ አንተሳት እዚሁ ጥላት እንደሄደች እንዲሁም ደግሞ በጣም ስትሰድባት ስታሰቃያት እንደነበረች ትነግረውና አንተም እንደሷ ከሆንክ እባክህን አትቅረበኝ አትጀምረው፣ እሷም እንዳንተ የቢኒ ጓደኛ ነኝ ብላ ነበር ልታሳክመኝ የመጣችው፣ ነገር ግን ሳታሳክመኝ ነው ጥላኝ የሄደችው በማለት እንግዲህ ለእዝራ ነግረዋለች ማለት ነው። እዝራ ግን ያው ይሄንን ነገር አላደርግም፣ አይዞሽ አንቺ ትታከሚያለሽ፣ አሁን ዶክተርሽን አናግሬ ልምጣ በማለት እንግዲህ ዶክተሯን ለማናገር ሄደ። ዶክተሯንም እንግዲህ ለማናገር በሄደበት ሰዓት ዶክተሩ በጣም ከበድ ያለ ነገር ነበረ የነገረው። ምክንያቱም የማርዳ ሳምባዎች እንግዲህ ሙሉ ለሙሉ ስራ እንዳቆሙና ከዚህ ወዲያ ደግሞ ያው የሰው ልጅ እንግዲህ በህይወት በሚያልፍ ጊዜ በፈቃደኝነት ሳምባውን ለሰው በሚለግስበት ሰዓት ያኔ ነው እሷ ልትድን የምትችለው እንጂ ሁለቱም ሳምባዎች ስራ አቁመው ለዛ ነው አርቲፊሻል መተንፈሻ አድርገንላት ያለ ነው በማለት እንግዲህ በዛ ላይ ደግሞ በጣም ትልቅ የልብ ኬዝ እንዳለባት ምንም አይነት የሚያስደነግጥ ነገር መስማት እንዳሌለባት ይነግረዋል ማለት ነው። እንዲሁም ለሕክምና በጣም በርከት ያለ ገንዘብ በጣም ብዙ ሚሊዮኖች የሚወስድ የሕክምና አይነት እንደሆነ እንግዲህ ከነገረው በኋላ እዝራ ለገንዘቡ ችግር የለውም፣ ነገር ግን እባክህን ዶክተር እች ህፃን አይናችን እያየ ማረፍ የለባትም፣ ወንድሟንም ማግኘት ይኖርባታል፣ ደግሞ በጣም ነው የምታሳዝነው፣ በጣም የመኖር ተስፋ ያላት ልጅ ናት ይለዋል ማለት ነው። ያው ህክምናዋም እንግዲህ ቤት ሆና እየተመላለሰች እንድትታከም ከተስማሙ በኋላ ልጅቷ በተደጋጋሚ ጊዜ ወንድሜን አገናኙኝ እያለች ስላስቸገረች እንግዲህ ወደ መርማሪው ይደውላል ማለት ነው። እዝራ ከደወለ በኋላ እንግዲህ የሰማውን ነገር በጣም ነበረ ማመን ያቃተው። ምክንያቱም የቢኒ እህት ማርዳ እንግዲህ ለመርማሪው እንደነገረው ነው እኔም የምነግራችሁ ወንድሟን ማግኘት እንደምትፈልግና እባክህ መታሰሯን ሳትናገር ዝም ብለህ ብቻ የሆነ ክላስ ውስጥ እንዲገናኙ እናደርጋቸው። ልጅቷ በጣም በተደጋጋሚ ጊዜ ወንድሜን አገናኙኝ እያለች ነው። ስለዚህ እባክህን እንተባበራቸው በማለት እንግዲህ ቢኒ ማነው ማርዳ እዝራ ለመርማሪው ይነግረዋል ማለት ነው። መርማሪውን ይሄን ነገር ማድረግ እንደማይችል ከነገረው በኋላ እባክህን መርማሪ ለህፃኗ ስትል ተባበረን ሲለው ሊሆኑ በጣም ትልቅ ችግር ተፈጥሯል፣ እዝራ ምን ብዬ እንደምነግረ ራሱ አላውቀውም ይላል። ምን ተገኘ? ምን አይነት ችግር ተፈጥሮ ነው ብሎ እንግዲህ እዝራ መርማሪው ሲጠይቀው ቢኒ እንግዲህ የሚተኛበት የሚለብሰውን ብርድ ልብስ ቀዶ እንግዲህ በዛ ታንቆ እንደሞተ ይነግረዋል ማለት ነው። ነገሩ እውነት ስላልመሰለን እኛም የተቻለንን ምርመራ እያደረግን ነው። አብሮት የታሰረውም ታራሚ እንግዲህ ምንም አይነት ቃል እንዳልሰጠና ግን በጣም ብዙ ጥርጣሬዎች እንዳደረባቸው ከነገረው በኋላ እዝራ በጣም ነበር የደነገጠው። እዝራም እንግዲህ ይህንን ነገር በሌላም ሆነ በተዘዋዋሪ አጸደና ሜርሲ እንደሚያደርጉት
ለመርማሪው ይነግረዋል ማለት ነው። እንግዲህ ሁሉንም ነገር ለኩኩሻ ይነግራታል እዝራ። ኩኩሻም በጣም ካለቀሰች በኋላ ይሄ በጭራሽ ሊሆን አይችልም፣ ቢኒ ራሱን ለማጥፋት አንድም ቀን አስቦ አያውቅም። እዩኑ ለእህቱ እንዴት መኖር እንዳለበት እና እህቱን እንዴት አድርጎ ማሳከም እንዳለበት ነው የሚያስበው። እህቱ ራሱ የሁሉ የህመም አይነት እያለባት አንድ ቀን ግን እሱ ከፍቶት ሲበሳጭ አይቼው አላውቅም። ስለዚህ እዝራ በጭራሽ ቢኒ ራሱን አያጠፋም፣ የሆነ ስህተት አለ እባክህን ብላ እንግዲህ ወደ ማረሚያ ቤት ሲሄዱ ነገሩ እውነት እንደሆነ ያውቃሉ ማለት ነው። ኩሻም እንግዲህ ወደ ቤት መታለች ማለት ነው። እዝራም ልጅቷን ይዞ ወደ መኖሪያ ቤቱ ለመሄድ ይገደዳል ማለት ነው። እንግዲህ ማረሚያ ቤት ከሄዱ በኋላ እዝራ በጣም ብዙ ነገር ለመናገር ፈልጓል። ምክንያቱም ከአሁን በፊት ሜርሲም ሆነ አጸደ ክላስ ካሜራ አድርጎ እያንዳንዱ የሚያወሩትን ነገር እንደሰማና ወዲያው እንደሰማ የሚኖሩበት ጊዜ እንደተሰረቀ ይነግረዋል ማለት ነው። ለመርማሪው የሰማውንም ነገር ሁሉንም ይነግረውና ይህንን ነገር አጸደና ሜርሲ እንደሚያደርጉት ከነገረው በኋላ እባክህን አጸደና ሜርሲ ተይዘው መመርመር አለባቸው ማለት እንግዲህ ይነግረዋል። ይህን ነገር እኮ አለምንም ማስረጃ ሰውን ማሰር አንችልም። ስለዚህ ግን እኛም የጠረጠርነው ነገር አለ፣ ነገር ግን በጭራሽ ይህን ነገር ችላ ማለት እንደማንችል ላሳስብ እወዳለሁ። እዝራ አንተ ግን እያደረግ ያለው ከህግም ከሰብአዊነትም በላይ ነው። በዚሁ አጋጣሚ ሳላመሰግንህ አላልፍም ይለዋል ማለት ነው። እንግዲህ ቢኒ እዝራ ይሄ ሁሉ ሲፈጠር እንግዲህ ስልኩን ዘግቶ ነበረ ማለት ነው። እንግዲህ ሀብል በጣም እየደወለችለት ነበረ፣ ምክንያቱም ያለበትን ኮንዲሽን ስለምታውቅ በጣም ነበር የጨነቃት። በስተመጨረሻም እንግዲህ ያነሳላታል ማለት ነው። ልክ እሷ ከእሱ ጋር እያወራች እያለ አጸደ ወደ እሷ ጋር ትመጣለች ማለት ነው። እንግዲህ እሷም ምንድን ነው ምን አዲስ ነገር አለ? ልጅቷስ እንዴት ነው አገኛት? እንዴት ተሽሏታል? ስትለው ልጅቷን በጣም ታማለች፣ ሊሆኑ በጣም ትልቅ ችግር ተፈጥሯል። በህይወቴ እንደዛሬ ፈታኝ ቀን ብዬ አላውቅም። ሜርሲ አባቷን ይቅርታ ጠየቀች። አቶ እስክንድርም ይቅርታሽ ከአንቺ ጋር አይደለም፣ ይቅርታሽ እንዳደርግልሽ ያደረገች አጸደ ናት። ምን እያወራችሁ ነው ደግሞ? ምን አይነት ሴራ ጀምራችሁ ነው? በማለት እንግዲህ ልጁን ይቅርታሽን እንደማልቀበልሽ ማወቅ አለብሽ፣ ምክንያቱም ይቅርታሽ ከልብሽ ስላልሆነ በማለት ለሜርሲ መልሶላታል ማለት ነው። ሜርሲ እባክህ አባቴ እስካሁን ያደረኩት ሁሉም ነገር ጥፋት ነው። በእርግጥ ማህደርን ለማስገደል አስቤ ነበረ፣ ነገር ግን እኔ ያላስገደልኳትም ሌላ ሰው ነው ያስገደላት በማለት እንግዲህ ለአባቷ ትነግረዋለች። እውነት ከልብሽ ነው ልጄ፣ እኔ እኮ በአንቺ እናደዳለሁ እንጂ በአንቺ የሚጨክን አንጀት የለኝም። በእርግጥ ግን ይቅርታሽን ለማግኘት ጊዜ ያስፈልግሻል፣ ስለዚህ ላስብበት እና እነግርሻለሁ በማለት ያሰናብታታል። ይሄ ነገር በእርግጥ አቶ እስክንድር የጠረጠረው ነገር እውነት ነው። ምክንያቱም ሜርሲ አባቷን ይቅርታ የምጠይቀው እንግዲህ አክሲዮንን በስሟ እንዲያዞርላት እና ያንን አክሲዮን ደግሞ ለማህደር እንድትሰጥ ነው። ይህን አክሲዮንነት ሜርሲ ለማህደር ለአጸደ ትሰጣታለች ወይስ ምን የሚፈጠር ይመስላችኋል? ምክንያቱም ይህን ነገር ሁሉንም ነገር እዝራ ከሰማ ሁሉንም ነገር እንደሚያስቆመው ነው ማለት ነው። ሜርሲ ለአጸደ አባቴ ሁሉንም ነገር ለጠይቀው እዝራ ወንድሜ እንዳልሆነ እንዲሁም ደግሞ የእሱ ልጅ እንዳልሆነ እንዳወቁ ልንቀረው ብላ ለአጸደ ሲነግራት አንቺ ልጅ እባክሽን አይምሮሽን አሰሪ፣ ሁለተኛ እንደዚህ አይነት ነገር ስትይ እንዳልሰማሽ በማለት አስጠንቅቃታለች። እንግዲህ ውድና የተከበራችሁ ቻናል ቤተሰቦች፣ በሌላ በኩል ደግሞ እዝራ እንዳያችሁት ወደ ቤት ይዟት መጥቷል ማለት ነው። ማርዳን ወደ ቤት ይዟት መጥቶ ሁሉም ሰው ተደናግጧል። ማርዳ አጸደን ስታያት በጣም ነበር የደነገጠችው። አጸደ ያደረገቻትን ነገር ሁሉንም ለአቶ እስክንድር ተናገረች ማለት የአጸደ ይሄ የመጨረሻዋ ይሆናል ብዬ አስባለሁ። አጸደ በአሁኑ ሰዓት በጣም ብዙ ውጥረት ውስጥ ነው ያለችው። በጣም ደስ የሚለው ነገር አጸደ እንግዲህ ካሁን በኋላ አይኗን ከሀብል ላይ አንስታ ወደ ማርዳት አደርጋለች የሚል ሀሳብ አለኝ። በሌላ በኩል በጣም በብዙ ወንጀል ፋይል ያለባት ሴት ናት። እንግዲህ የአጸደ መጨረሻ ምን ይሆናል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰላም